ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤተሰብ እንግዲህ ዛሬም አላዛርንና የአላዛር እናትን እንዲሁም ይሄንን አዲሱን የትንሳኤ ጓደኛ ስላችሁ ትምህርት ቤት የክፍል ተማሪ አብሮ የሚማር ጓደኛ ኖርማል ጓደኛዋ ማለት ነው እንጂ እንደ እናትየዋ ሌላ ነገር ልልፈልግ አይደለምና ምንድነው ዛሬ ይዛው የመጣችው ሌላ ጥንስስ ነው። የአላዛር እናት ማለት ነው ከልጁ ጋር ተመካክራ እኔ መጀመሪያ ለልጁ መናገር የምፈልገው የሐሰት ምስክር አይሆን ትንሳኤ እርጉዝ ናት። ይሄንን ነገር ያውቃል። ጓደኛሞችም እንደሆኑ የትምህርት ቤት ጓደኛሞች እንደሆኑ እራሱ ያውቃል። በዛ ላይ ያገር ልጅ እንደሆኑም እራሱ ያውቃል። ስለዚህ በዚች ባሮጊት ነገር ጥንስስ ትንሳኤን ባይወነጅላት ጥሩ ነው። ነገ ጧት እሱም ያገባል፣ ሴት ልጅ ይወልዳል። ክፉ ነገር አንድ ሰው ሲያደርግ በልጆቹ ነው የሚደርሰው። ስለዚህ ትንሳኤን ባይወነጅላት እርጉዝ መሆኗን ያውም እያወቀ የሐሰት ምስክር ባይሆን ጥሩ ነው። አንደኛ ነገር። ሁለተኛ ነገር ደግሞ ማለት ነው እናትየው ለልጇ እኔ ያሳለፍኩትን ህይወት የእናንተን አባት አግብቼ ምን አይነት ኑሮ እንደኖርኩኝ ያንን ነገር እንዳይደገም ባንተ ላይ ነው የምፈልገው። ለዚህ ነው ከስር እንዴ ማን አወቀው? አሁን እሷ ወጣ ስለተናገረች ነው እንጂ እንደውም በዚህ ጸባይዋ ማለት ነው በዚህ አመሏ በዚህ ጋጥ ወጥነቷ ሰውየው እኮ ትቷት ሄዶ ራሱ ነው ማለት እኮ ነው እንዴ። እኛ ያንን ሰውዬ ባናቀውም የአላዛርን አባት ባናቀውም አሁን በመታሳየው ባህሪ አሁን ባየንባት በዚህ በቆሻሻ ማንነቷ ማለት ነው የአላዛር እናት ለትዳሯ ጠንቅ እንደሆነችና ባሏ ትቷት እንደሄደ የሚያሳይ ነገር ነው። ምክንያቱም ጭምት ሴት አይደለችም፣ የተጎዳች ሴት አይደለችም፣ አትመስልም። በጣም ኃይለኛ ባሏን አንገብግባ ጥሏት እንዲሄድ ያደረገች ሴት ነው የምትመስለው እቺ ሴትዮ ማለት ነው። ካኳኋኗ ከንግግሯ እንዴ የልጇን ትዳር ለማፍረስ የልጇን ቤት ለማፍረስ ከመጣች እኮ ይቺ የራሷን ትዳር ቤቷን ለማፍረስ በጣም ቀላል የሆነላት ሴት እኮ ናት እንዴ። እኔ ያለፍኩበትን ነገር እንዳታሳልፍ ነው ላንተ እንደዚህ ከስር ምሮጦ ትለዋለች እንዴ። በዚህ ጸባይዋና በዚህ አኳኋኗማ የልጆቿን አባት እኮ እርግፍ አድርጓት እንዲሄድ ያደረገችው ራሷ ናት። አሁን በምናየው ባህሪዋ ማለት ነው። ምክንያቱም እቺ መልካም ሴት ጭምት ሴት ብትሆን ማለት ነው ትንሱን ያውም ሴት ሆና እንዴ ልጇ እኮ ወንድ እኮ ነው። ግን ትንሳኤ ብታጠፋም ባታጠፋም ጥፋት እንኳን ቢኖርባት ማለት ነው ሴት ልጅን ተረድታ ትንሳኤን ተረድታ ትንሳኤ ጋር ነበረ መቆም ያለባት። ሲጀመር ደግሞ ማለት ነው አላዛር መች ከሰሳት? እሷ ጋር ትቅርብህ የምልህ ከኋላ ከስር የምሮጠው ላንተ እንደማትሆን ስላወቅኩ ነው ትሏለች። ከሰሳት እንዴ ትንሳኤ ይሄን ጥፋት አጠፋችብኝ፣ በደለችኝ፣ ለትዳሬ አትሆንም ብሎ አላት እንዴ? አላላትም እኮ። ወይ ደግሞ ትንሳኤ ሄዳ ለእናቱ አልከሰሰችውም ባሏን እኮ እንዴ። እሷ አይደለች እንዴ ከቤቷ ከሐዋሳ ጀምሮ አዲስ አበባ እስከሚገቡ እስካሁን ድረስ ማለት ነው እስከ ዛሬው ድረስ ጥንስስ እየጠነሰሰች ድሮ ከምትጠምቀው ጠላና ከምትጥለው ጠጅ ከምታወጣው አረቂ እየጣፈጠ ጥንስሷን እውነት የነገር ጥንስሷን እየጠነሰሰች እየመጣች ልጆቹ የምታለያየው እንጂ አላዛር መቼ ተበደልኩኝ እናቴ ሚስቴ በደለችኝ ወይ ደግሞ ይሄንን ጥፋት አየሁባት ብሎ ሄዶ ከሷት ነው ባልና ሚስትን ለማለያየት አሁን ከስሩ የምትሮጠው የኔ ህይወት እንዳይደገምብህ ብዬ ነው ብላ የምትለው። የሷ ህይወትንማ እኮ ራሷ በገዛ እጇ ባሏን አቃጥላ ከቤት ያባረረችው ሴት እንደሆነች እኮ በጣም የታየባት እኮ ነው። በጣም ሲበዛ ማለት ነው፣ በትንሹ ሳይሆን ሲበዛ። እንደውም የአላዛር አባትን አሁን ባለችበት እንትን ስናየው ማለት ነው ጸባይዋ የአላዛር አባት ሚስት እሷ ባል ሆነው ነበር የኖሩት ማለት ነው። ምክንያቱም አሁን ባሰግድ በባሏ ላይ እያየነው ነው። ምክንያቱም እርግፍ አርጋው ትተው አይደል እንዴ በባዶ ቤት ከሰራተኛ ጋርና ከልጆቹ ጋራ እርግፍ አርጋው ትታው መታ ትንሱ መታመሳት። ዛሬ ደግሞ ሌላ ጥንስስ ለየት ያለ ነገር በቃ አላዛርን ማሳመኛ ይሆናል ብላ ይሆነ እንዴ
ቢሆንም ባይሆንም እኮ ይቺ ልጅ አሁንም ቢሆን እርጉዝ ናት እኮ አይደል እንዴ? የሐሰት ምስክር ይዛ መታ። ያ ልጅ ደግሞ ባለፈው ምንም አይነት ነገር የለንም፣ የክላስ ልጅ ናት፣ አብረን ነው የምንማረው፣ የፈተና ወረቀት ነው ምን ላመጣላት ብቻ መጥቼ ነው ያለው። አሁን ዛሬ ደግሞ ተገልብጦ ጭራሽ ልጁም የኔ ነው ሊል እኮ ነው። ይሄ ሁሉ የጠነሰሰችው ጥንስስ እራሷ የአላዛር እናት ናት። የእውነት ልጁም ነገ በልጆቹ ይከፍላል ይህንን እዳ። ምክንያቱም እርጉዝ ሴት እያስለቀሱ ነው። እቺ መድኃኒትን ብትሆን ማለት ነው ነገ በሴት ልጆቿም ራሱ ሴት ልጅ ወልደው በልጆቻቸው የሚቀበሉትን ግፍ ነው እያስቀመጠች ያለችው እንዴ። ትንሱ አሁን በቃ እንደው እንክብካቤው ይቅርባት፣ ግን ያለ እንዳይጨቃጨቋት በሰላም እንድትኖር ጽንሱም ተረጋግቶ የሆነ የእናቱን ደስታ ፈገግታ እየሰማ እንዲያድግ በሰላም እንዲወለድ ምንም ነገር አታደርግላት፣ ግን ካጠገቧ ትሄድ እንዴ። ምንድነው እሷ ሲሆን ለልጇ ብቻ ሳይሆን መቆም ያለባት እንደ ሴት ለትንሳኤም ያውን በዚህን ሰዓት ለትንሳኤ ነበረ መቆም ያለባት እንዴ። ትንሱ ደግሞ ምንም ያጠፋችው ጥፋት የለም። አንዴ ትንሱ ታያለሽ ብለውኛል። እውነቴን እኮ ነው። እውነቱን ማለት እኮ ኃጢአት አይደለም እኮ። ትንሱ ተጀምሮ እስከሚጨርስ ድረስ ምንም ጥፋት የለባትም። ሲጀምር እሷ በደህንነት እንደማናችንም ተቸግራ ያደገች ልጅ ናት። ስለዚህ ይህን ያህል ሰውን ለመበደል ወይ ደግሞ ሰውን ክፉ ነገር ለመናገር ገፍታ የምትሄድ ሴት አይደለችም፣ ልጅ አይደለችም። ብዙ ነገርን አስተውላ አይታ አገናዝባ የምታደርግ የምትናገር ሴት ናት። ካሳለፈችው ችግር አንጻር ማለት ነው። ችግርን ያለፈ ማለት ነው ብዙ ነገር በዛ ችግር ውስጥ ያያል። ስለዚህ ሰውን ለማስከፋት ወይ ደግሞ ሰውን አንድ ነገር ለመናገርና ለማስቀየም ጊዜ ይፈጅበታል። እስካሁንም ምንም ያየንባት ነገር የለም። እቺ ሴትዮ ገፍታባት ስለመጣች ነው እንጂ ልታቀላት የቻለችው ልትመላለሳት የቻለችው ማንም ሰው እንደሚያደርገው ማለት ነው እንጂ ትንሱ ይሄን ያህል ሴረኛም ሆና አይደለም። አንዳንዶቻችሁ ትንሱ ሴረኛ ናት፣ ትንሱ ተንኮለኛ ናት። አይደለችም። ሴትዮዋም እኮ አሁን እንደዚህ ተገልብጣባት እንጂ ትንሱ ጥሩ ልጅ እንደሆነች ለልጇ እንደምትሆን ሚስት እንደምትሆናት አረጋግጣ እኮ ነው፣ አይታ እኮ ነው ይዛለት የመጣችው። አሁን እንደዚህ ተገልብጣ ለምን እኔን እሻላልሽኝም፣ ለምን አልተቀበልሽኝም፣ የማዝሽን ስራ ለምን እሻላልሽም፣ ባልሽን ለምን አልተንከባከብሽም፣ ጠዋት 11 ሰዓት ተነስተሽ ወይ ደግሞ በፈረንጆቹ 5 ሰዓት ተነስተሽ ለምን ለባልሽ ቁርስ አልሰራሽም ላሰልጥንሽ ስትላት፣ አይሆንም፣ አንቺ ይሄንን አታዥኝም፣ እኔ ራሴ አቃለሁኝ፣ ሲጀመር ቤቴን ማታ አጽድቼ ነው የምተኛው፣ ጠዋት ደግሞ ተነስቼ ቁርሳችንን ለኔም ለባሌም ሰርቼ ነው ከቤት የምወጣው ብላ እኮ አስረድታታለች ከዚህ ቀደም። ይሄንን ስላልተቀበለቻት ትንሱ ላይ ተገለበጠችባት እንጂ ከትንሳኤ ምንም አይነት ጥፋትና ምንም አይነት እንከን አይታባት አይደለም እቺ ሴትዮ ማለት ነው። ግን አልመች ሲላት ማለት ነው ዛሬ ይሄንን ልጅ አሳምና ጥንስሷን ጠንስሳ ለልጇ ጥሩ መጠጥ ይዛለት መጣች። የነገር መጠጥ አምኖ እችን እርጉዝ ሴት እንደገና እንድታለቅስ። ጫሊን አላያችኋትም? እርግረኛው ሚዲያ ላይ እንዴ ጽንሷ እኮ ሆዷ ውስጥ እኮ ሞታ እኮ ነው የወለደቻት። ሞታን የወለደቻት እኮ ወስዳን የቀበረቻት። እና ከምን የተነሳ ነው? ካሳለፈችው የጭንቀት የውጥረት ጊዜ አንጻር እኮ ነው እንደዛ የሆነችው። እንዴ ሰው ጭንቀት ንዝንዝ ሲበዛበት እኮ ህፃኑ ኦቲዝም ብቻ አይደለም ሆኖ የሚወለደው እኮ እንዴ ሞቶም እንደዚህ ይወለዳል እኮ። ስለዚህ ባያስጨንቋት፣ የእውነት ባያስጨንቋት፣ በቃ ገለል ትበልላቸው ምን አለበት? እጅ ሴትዮ የእውነት ደግሞ በእኔ የደረሰው እንዳይደርስብ ብዬ ነው። መች እሷ የባለፈው ትዳሯን አሁን እኮ አየንባት እኮ ታወቀባት እኮ ራሷ እንደውም መሰሪ መሆኗን ማለት ነው እንዴ። መች ምን አይነት ታሪክ አሳልፋ ነው እንዴ? ታሪኳን ቤቷን ግልብጥብጥ አርጋ የና አላዛር አባት እንኳን ትቷት እንዲሄድ እኮ ያደረጋት እኮ ዛሬ የምናየው ባህሪዋ ነው። አሁን የምናየው ባህሪዋ ነው። ይሄንንስ የኔ መሰለ የልጆቿን አባት የወለዳትንም ያልወለዳቸውንም ተንከባክቦ የያዘላትን እንኳን መች ክብር ሰጠችው? ይኸው በሰራተኛና በባዶ ቤት ትውት አድርገው አይደል እንዲመታ የልጇን ቤት መታምሰው እንዴ። ትልቅ ሰው የልጁን ህይወት እንዲያስተካክል ደፋ ቀና ይላል እንጂ አያፈርስም እኮ።